ስለ ሶሻል ሚዲያ ማኔጅመንት ስራ ሲወራ ሰምታችኋል ብዬ አስባለሁ። ሶሻል ሚዲያ ማናጀሮች የሚኖሩትን ኑሮ ደግሞ ቭሎግ ሲያረጉ ስትመለከቱት ምን አለ እኔ በኖርኩት የሚያስብል ህይወት ነው እየኖሩ የሚያሳያችሁ ማለት ነው። ነገር ግን ይሄ ሻይኒ ፓርቱ ብቻ ነው፣ በጣም ጥሩ ፓርቱን ብቻ ነው ሶሻል ሚዲያ ላይ ያሳያችሁ ያሉት። ነገር ግን በጣም ብዙ ከባድና ቻሌንጂንግ የሆኑ ፓርቶች አሉ። በዚህ ቪዲዮ ሶሻል ሚዲያ ማኔጅመንት እና እንደ አጠቃላይ ክሬቲቭ ኢንዱስትሪ ብለን የምንጠራውን ነገር ኢትዮጵያ ውስጥ ያለውን ዋና 5 ችግሮች እንነጋገራለን ማለት ነው። ይሄ ክሬቲቭ ኢንዱስትሪ በጣም ጥቂት ሰዓት ነው የሚሰራው፣ በጣም ጥቂት ስራ ነው የሚሰራው። ነገር ግን ብዙ ይከፈለዋል። ብዙ እንዲከፈለው ያደረገው ደግሞ ያለው ጉዳት መብዛቱ ነው። ያለው ጉዳት ብዙ ስለሆነ ጥቂት ብትሰሩ እንኳን ብዙ ቻሌንጅ እየተጋፈጣችሁ ስለሆነ ለዛ ቫልዩ የሚመጥን ነገር ነው የሚከፈላችሁ። ይሄ ቪዲዮ ባይ ዘ ዌይ እንዳገቡ ማስጠንቀቂያ ሳይሆን በመገቡበት ጊዜ ማወቅ ያለባችሁ ናቸው። ስለዚህ እነዚህ ነገሮች በሚያጋጥማችሁ ጊዜ ኖርማል እንደሆነና ሳትፈሩ እንድታልፉት ብዬ ነው። ስለዚህ በተለይ ኢትዮጵያ ውስጥ በጣም የሚያጋጥሙ 5 ችግሮች ናቸው እነዚህ። የመጀመሪያው ቻሌንጅ በጣም አንፕሪዲክታብል የሆነ ስራ ነው። የምታገኙትን ነገር ልገምቱት አትችሉም። በተለይ ኤክስፐርት እስክትሆኑ ድረስ፣ በጣም ማስተር እስክታረጉ ድረስ ምን ሰርታችሁ ምን መጠበቅ እንዳለባችሁ አታቁም። ምን መስራት እንዳለባችሁ አታቁም። ሽያጭ ለማምጣት ወይ ደንበኛ ለማግኘት ያንን የምትፈልጉትን ታርጌት ኦዲየንስ ለማግኘት ምን እንደሚያስፈልግ አታቁም። በጣም አንፕሪዲክታብል ነው። ከዛም በላይ ደግሞ አርት ነው ይሄ ስራ። አርት ደግሞ ሁሌ ኮንሲስተንት ሆኖ አይመጣም። አንድ አርቲስት አሪፍ ስዕል የሚሰራው ወይ ደግሞ አሪፍ ግጥም የሚገጥመው ድንገት አይምሮ ውስጥ ብልጭ ባለለት አይዲያ ላይ ተነስቶ ነው። ከዛ በኋላ ድንገት አሪፍ ነገር ይሰራል። ስለዚህ እናንተም አንድ ጊዜ ድንገት አይምሮአችሁ ውስጥ ብልጭ ብሎ አንድ ምርጥ አይዲያ ሊመጣላችሁ ይችላል። ከዛ በኋላ ግን ምርጥ አይዲያ መጣልኝ ብላችሁ አስባችሁ ተራሱ ቪው ላታገኙ ትችላላችሁ። በጣም አንፕሬዲክታብል የሆነ ስራ ነው። በዛ ላይ አርት እስከሆነ ድረስ በጣም ቻሌንጅ ያደርጋችኋል። ውስጣችሁ መስራት የሚፈልገውና ውጤት የሚያመጣው ነገር ሲለያይ ደግሞ ውስጣችሁ የሚፈልጉትን ነገር ትሰራላችሁ። ያኔ ውጤት ሳይመጣም አንፕሬዲክታብል ይሆንባችኋል። ውጤት ያመጣል ብላችሁ የገመታችሁት ደግሞ ውጤት ላያመጣ ይችላል። ውጤት አያመጣም ብላችሁ የገመታችሁት ቪዲዮ ራሱ ውጤት ሊያመጣ ይችላል። ሶሻል ሚዲያው በጣም አንፕሬዲክታብል ነው። ፕላስ ደግሞ የአልጎሪዝም ቼንጅ ሲጨመረበት እዚህ ላይ በጣም ቻሌንጂንግ ያደርጋል። እስከዛሬ አሪፍ ስትሰሩ የቆያችሁ ብትሆኑ እንኳን ከዚህ በኋላ ቪዲዮ ስለቁ እንደ ድሮ አይነት ፐርፎርም ላያደርግላችሁ ይችላል። ከምላችሁ በላይ አንፕሬዲክታብል ነው። ስለዚህ ይሄንን አውቃችሁ ነው መግባት ያለባችሁ። አትግቡ እያልኳችሁ አይደለም። ስለዚህ በጣም ይለዋወጣል። በጣም አንፕሬዲክታብል ነው። ምንም ስቴብል የሆነ ነገር የለም። ዛሬ 100,000 ተመልካች ብታገኙ ነገ 10 ተመልካች ማግኘታችሁን እርግጠኛ መሆን አትችሉም። ለምን 10 ሚሊዮን ፎሎወር አይኖራችሁ? 1000 ቪው ላታገኙ ትችላላችሁ። 10 ሚሊዮን ፎሎወር ሎራችሁ ራሱ ይሄንን ነገር በቃ አንስቴቢሊቲውን ኖርማል አርጋችሁ ሊያጋጥም የሚችል ነገር አርጋችሁ በተለይ ደግሞ ክፍያ በመታስከፍሉበት ጊዜ አንስቴብል ቢሆን የማስተካከልበት ጊዜ ብላችሁ ጨምራችሁ አንስቴብል ቢሆን ተጨማሪ ለወጣ የምችለውን ገንዘብ ብላችሁ ሁሉንም ነገር ፕላን አርጋችሁ መግባት አለባችሁ ማለት ነው። ሁለተኛውም ከመጀመሪያው ጋር ተመሳሳይ ነው። በብዛት ስራው ኢንኮንሲስተንት ስለሆነ በርናውት ያጋጥማችኋል። አሪፍ አይዲያ ያመጣሉ ብላችሁ ታስባላችሁ፣ ፐርፎርም አያረግም። ያን ጊዜ ትደክማላችሁ፣ በርናውት ታረጋላችሁ፣ ስራ አትፈልጉም፣ ስራ መስራት ያስጠላችኋል። መስራት በምትችሉበት ሰዓት አይምሮአችሁ ማረፍ ይፈልጋል። በቃ በርን አድርጓል፣ ኦሬዲ ተቃጥሏል፣ መስራት አይችልም ስራ መስራት ባለባችሁ ሰዓት ራሱ። ስለዚህ ይሄ ኮንሲስተንሲ ውጤታችሁ ላይ ብቻ ሳይሆን የአይምሮአችሁንም ሳይኮሎጂካል ጌም ይጫወትባችኋል ማለት ነው። በርናውት እንድታረጉ ያረጋችኋል። በቃ ድክም እንድትሉ፣ ስራ እንዳሰሩ፣ መስራት ያለባችሁን እንኳን እንዳሰሩ ያረጋችኋል ማለት ነው። ስለዚህ እያንዳንዱ የምትጠብቋት ነገር ሁል ጊዜ ፊክስድ መሆን የለባትም። አትሊስት የምትጠብቁት ነገር 100,000 ተመልካች ሳይሆን ከ50 እስከ 100,000 ተመልካች ብላችሁ ሬንጁን ሰፋ ማድረግ አለባችሁ ሁል ጊዜ አውትፑታችሁን ስትጠብቁ። ምክንያቱም ሁሉም ነገር ኢንኮንሲስተንት ነው። ቋሚ የሆነ ነገር የለም፣ ስቴብል የሆነ ነገር የለም። ለዛ ነው በቃ አይምሮአችሁ ላይ ነው የሚጫወትባችሁ፣ ስራ እንዳሰሩ ነው የሚያረጋችሁ። ለክላይንት 1 ሚሊዮን ተመልካች አገኛለሁ ብላችሁ በአንድ ወር ውስጥ ተስማምታችሁ 10,000 ተመልካች ማግኘት ሊከብዳችሁ ይችላል። በአጠቃላይ ወሩ ሙሉ ሰርታችሁ ማለት ነው። ይሄ ኢንኮንሲስተንሲ እናንተ እንደማትችሉ ነው የሚያሳምናችሁ። ምክንያቱም ሰርታችኋል፣ ኤክስፔክት ያደረጋችሁት 1 ሚሊዮን ነው፣ ያሳካችሁት 10,000 ነው።
ወይ 9999 ተመልካች ነው ያሳካችሁት 10000 እንኳን መሙላት አልቻላችሁ አይምሯችሁ በርኖት ያደርጋል ስለዚህ ይሄ ኢንኮንሲስተንሲ ስላለው በርኖት ልታረጉት ይችላልላችሁ ያኔ በቃ ፊሊንግ ለሶናችሁ መስራት መቻል አለባችሁ አትሊስት ኢነርጂያችሁን እንዲገድበው መፍቀድ የለባችሁ ይሄ ነገር የተለመደ ነገር ነው ከሶሻል ሚዲያ ማኔጅመንት ውጪ ራሱ በተለይ ይሄ ነገር የሚያጋጥማችሁ ኢንፍሉዌንሰር በመተውኑበት ጊዜ አሪፍ ብላችሁ የምታስቡት አይዲያ ላይሳካ ይችላል ያኔ እንደዚህ ደክሜ ካልተሳካ ምንድነው ውጤቱ ብላችሁ እንዳታቆሙ በርኖት እንዳታረጉ ፍራስትሬት እንዳታረጉ ምክንያቱም ሊሰብራችሁ የሚችለው ዋነኛው ነገር እነዚህ ነገሮች ናቸው እንደዚህ አይነት አንስቴቢሊቲ ስላለው ነው ስራው ጥቂት ሰርታችሁ ብዙ የሚከፈላችሁ ሶስተኛው ችግር ደግሞ ሎ ኢንደስትሪ ስታንዳርድ ነው ኢትዮጵያ ውስጥ ያለው በተለይ ሶሻል ሚዲያ ማናጀሮች ከሌላው ዓለም አንፃር ሲታይና ከሚሰሩት ስራ ካላቸው ክሬቲቪቲ አንፃር ዝቅተኛ ዋጋ ነው እየተጠራ ያለው ለዚህ ደግሞ እንዴት ሊፈጠር ቻለ ካላችሁ ፕሮፌሽናል ያልሆኑ ፕሮፌሽናል ለን ብለው የሚያስቡ ሰዎች ስለበዙ ነው ምንም የማያውቁ አንድ ሳምንት ሶሻል ሚዲያ ማኔጅመንት ኦንላይን ኮርስ ተምረው ደና ጊር የሌላቸው ደና ፕሮዳክሽን መስራት የማይችሉ ገና ኢንተርን ሆኖ የማያውቁ ሰዎች ፕሮፌሽናል ለን ብለው እየገቡ ስለሆነ እየገቡ ስራም እያበላሹ ስለሆነ ፕሮፌሽናል የሆነ ሰው መጥቶ ደግሞ ትክክለኛውን ዋጋ መጠየቅ አይችልም ምክንያቱም እነዛ በዝቅተኛ ዋጋ እየሰሩ ነው ስለዚህ ሁሉ ጊዜ አንደር ቫልዩድ ነው የምትሆኑት በቃ የሚከፈላችሁ ነገር ዝቅተኛ ይሆናል ከሚገባችሁ አንፃር ከዛው እጪ ኢንደስትሪ ስታንዳርዱ ራሱ ዝቅ ያረጉታል ዋጋውም ማለት ነው ለምሳሌ ለ10 ቪዲዮ እናንተ በቃ ኢንደስትሪ ስታንዳርዱ 25000 ብር ከሆነ ምንም የሌላቸው ሰዎች ግን በ10000 ብር ቢሰሩ ለነሱ ትርፍ ስለሚመስላቸው በ10000 ብር ይሰራሉ ስለዚህ ኢንደስትሪ ስታንዳርዱ ራሱ ዝቅ ያረጉታል ማለት ነው ኢትዮጵያ ውስጥ ኢንደስትሪ ስታንዳርዱ በጣም ዝቅ ያለ ነው ነገር ግን ፕሮፌሽናል ከሆናችሁ እናንተ አሪፍ ኳሊቲ ነገር ሰርታችሁ ደንበኞቻችሁን እንደዚህ አይነት አሪፍ ነገር ነው መሰጣችሁ 10000 ብር ከሚያስከፍለው ሰውዬ 5 እጥፍ 6 እጥፍ ሽያጭ ያመጣል ተመልካች ያመጣል ነገር ግን ከሱ 2.5 እጥፍ ነው 25000 ብር ነው ማስከፍለው ማለት ትችላላችሁ እንደዚህ አርጋችሁ ፕሮፌሽናል ብራንዳችሁን መገንባት ትችላላችሁ እንጂ ኢትዮጵያ ውስጥ በጣም አንደር ቫልዩድ የሆነ በቃ ዝቅ ተደርጎ የሚታይ ነው በተለይ በቢዝነስ ኦነሮች ዘንድ ማለት ነው ምክንያቱም ብዙዎቹ ሶሻል ሚዲያ ማኔጅመንት እስከዛሬ ቢያንስ ለአንድ ወር አሰርቷል ከዛ በኋላ ያገኙትን ለውጥ አይተውታል ምንም ለውጥ አላገኙም በቃ ጀማሪ ሰዎችም ምንም ወይ የሌላቸው ሰዎችን እያስገቡ ስለሆነ ማለት ነው እንደዚህ ስል ደግሞ ጀማሪዎች አይስሩ እያልኩ አይደለም ጀማሪዎች ኢንተርኖ ነው መጀመር ይችላሉ ወይ ደግሞ እኔ ጀማሪ ነኝ ይሄ አይደለም ዋጋው ነገር ግን ጀማሪ ስለሆንኩ በዚህ ልስራልሽ ወይ በዚህ ልስራልክ ነገር ግን እንደዚህ አይነት ቫልዩ ኤክስፔክት ጠብቅ እንደዚህ አይነት ነገር እንዳመጣ ጠብቅ ብለው ተናግረው መስራት ይችላሉ ከዛ ፕሮፌሽናል ሲሆኑ ደግሞ ትክክለኛውን ዋጋ ሲያስከፍሉ ደንበኛቸው ቅር አይሰኝም ማለት ነው እዚህ ጋር ጋፕ ስላለ ነው በጣም ጋፕ አለ አራተኛው ችግር ደግሞ የክፍያ መዘግየትና የውል መፍረስ ነው ይሄ ነገር በጣም ነው የሚያጋጥማችሁ እኔ ራሱ በጣም ብዙ ጊዜ አጋጥሞኛል ክፍያ ያልተከፈለኝ ሁላ ስራ አለ በቃ እስከ መካሰስ ይደረስንበት አንዳንዶቹ በጣም ረጅም ጊዜ አቆይተው ነው የሚከፍሏችሁ በቃ ብሩላ ከገሸበ በኋላ ኢንፍሌሽን ከበለው በኋላ ነው የሚከፍሏችሁ በቃ ካሽ ፍሎ ስለሚያስፈልጋቸው አትሊስት የሚከፍሉ ቢሆኑ እንኳን እነሱ ተጠቅመው ከጨረሱ በኋላ ካተረፉበት በኋላ ነው ለላንተ መክፈል የሚፈልጉት በቃ ሌላው ደግሞ ጉል ያፈርሳሉ እኔ የጠበቅኩት እንደዚህ አይነት ነገር ነው እንደዚህ አይነት ነገር ነው የሰጠኝ በሰዓቱ አልተገኘም በርግጥ እናንተ ድክመት ካለባችሁ ምክንያታዊ ናቸው ጉል ቢያፈርሱ ራሱ ግን እናንተ ድክመት ባይኖርባችሁ ራሱ ወይ ደግሞ የሆነ ያህል ቫልዩ ፕሮቫይድ ካረጋችሁላቸው ፕሮቫይድ ያረጋችሁትን ያህል መቀበል መቻል አለባችሁ በተለይ ደግሞ እዚህ ጋር አንድ ፌል እንዲያረግ ያረጋው ምክንያት አንዳንድ ሶሻል ሚዲያ ማናጀሮች ገንዘብ ሳይከፈላቸው ሲቀር ብር ስለማያወጡበት ኢንቨስት ስለማያረጉበት በቃ ችላ ብለው ይተውታል ለእግዚአብሔር ሰጥተውት ማለት ነው ነገር ግን ቢዝነስ እንደዚህ አይሰራ በቃ አትሊስት ስራው ከተሰራ ገንዘቡ መከፈል አለበት ምክንያቱም ሰዎቹንም ማደፋፈር ነው የሚሆነው እንደዚህ አይነት ሀቢት እየተለመደ ስለመጣ ቢዝነስ ኦነሮቹ ዘንድ ክፍያውን አልከፍልም ይላሉ ውል ያፈርሳሉ በቃ ውል ተስማምታችሁ ራሱ ማፍረስ አይቻልም ምናምን የሚል ይሄን ያህል ፕሮቫይድ አረጋለው ውል የሚፈርሰው በዚህ ኮንዲሽን ነው ተብሎ ራሱ ያ ኮንዲሽን ሳይሟላ
በቃ መስራት አንፈልግም ይላሉ። ከሌሎቹ ጋር የለመዱትን ባህሪ ማለት ነው። ክፍያን ከፍልም ይላሉ። ይሄንን ያገኘነው ስለዚህ ይሄንን ነው የምንሰጠው ይላሉ። ግማሽ ነው ሩብ ነው የምንከፍል ይላሉ። ከዛ ውጪ ደግሞ ብንከፍል ራሱ ረጅም ጊዜ ነው የምናንጓትተው ይላሉ። ይሄንን ነገር ቶለሬት ማድረግ መቻል አለባችሁ። ቶለሬት ማድረግና በትህትና ገንዘባችሁን መጠየቅ መቻል አለባችሁ። በቃ እንደ ሙዳቸው ነው መሄድ ያለባችሁ። የሰዎቹን ሙድ ተረድታችሁ እያለሳለሳችሁ ገንዘባችሁ ብዙም ሳይዘገይ ተቀበሉ። ከዛ ውጪ ደግሞ በደንብ ኮሚኒኬት እያደርጋችሁ ሰው በደንብ ኮሚኒኬት እያደርጋችሁ ከሰራችሁ በቃ አንድ ነገር ፌል ሲያደርግ እነሱ ውል ማቋረጥ ከፈለጉ ውል ይቋረጣል። እስከዛ ድረስ የተሰራበትን ነገር ተነጋግራችሁ ሂሳብ ይወራረዳል ማለት ነው። ስለዚህ እነሱም አይከስሩም እናንተም አትከስሩም። ስለዚህ ሆነስት የሆነ ኦፕን የሆነ ኮሚኒኬሽን ይኑራችሁ። ከዛ ውጪ የነሱን ሙድ ተረድታችሁ በእነሱ ሙድ ተከትላችሁ ሂዱ። አምስተኛው የሚያጋጥማችሁ ችግር ሌጋል ፕሮቴክሽን የለውም ማለት ነው። በእርግጥ አሁን የኢትዮጵያ ሕግ ስለ ሶሻል ሚዲያ አጠቃቀም ስለ ክፍያ ምናምን እየተሻሻለ ነው፣ ብዙ ነገሮችን እያጠቃለለ ነው። ነገር ግን ያለ ውል የሚሰሩ ስራዎች ላይ በተለይ በቃል ስለሚሰራ ክሬቲቭ ኢንዱስትሪውን እንዴት ቫልዩ እንደሚደረግ ምናምን እንደዚህ አይነት ስፔሲፊክ የሆነ ኢንዱስትሪ ስፔሲፊክ የሆነ ህግ ስለሌለ ማንም ሊዳኛችሁ አይችልም። ባትስማሙ ለፍርድ ቤት ብትሄዱ እንኳን ማለት ነው። ምክንያቱም የምትሰጡት ቫልዩ መለካት አይችልም። ቪው ነው፣ ኢንፍሉዌንስ ነው፣ ኮንቨርዥን ነው። በጣም ከባድ ነው በቃ ለመለካት። ቢለካ ራሱ ህጉ አንደርስታንድ አያደርገው። ምክንያቱም ህጉ ውስጥ ስላልተካተተ ወይ ደግሞ ለዚህ ስራ ተብሎ ኢንዱስትሪ ስፔሲፊክ ህግ ስላልወጣለት ማለት ነው። በትክክለኛው ህግ በዋናው ህግ እንዲዳኝላችሁ አትሊስት ሪተን የሆነ ዶክመንት ይኑራችሁ፣ ምስክር ይኑራችሁ። በቃ ቫልዩ የምታቀርቡትን ነገር ውሉ ላይ የተስማማችሁትን ነገር ሙሉ ለሙሉ አሟጣችሁ አቅርቡ። ከዛ ውጪ የተጻፈ ዲቴል የሆነ ህግ ባይኖረውም ህግ ይደግፋችኋል። ምክንያቱም ህግ ለሁሉም ስለሚሰራ ማለት ነው። እኔን ለማታውቁኝ ቅዱስ ጎሴ ይባላለሁ። ቲክቶክ ላይ በቴክ ኮንተንት ከ600,000 በላይ ፎሎወር አፍርቻለሁ። አሁን ደግሞ ይሄ ዩቲዩብ ላይ ስለ ኮንተንት ክሬሽን እያስተማርኩ ከ7,000 በላይ ኮሚኒቲ ገንብቻለሁ። ስለ ኮንተንት ክሬሽን ዲቴል ማወቅ የምትፈልጉ ከሆነ በየሳምንቱ አርብ ምርጥ የኮንተንት ክሬሽን ቪዲዮዎችን ስለምንለቅ ይሄ ቪዲዮ ቫይራል እንዲወጣ ደግሞ ሼር፣ ላይክ፣ ሰብስክራይብ በማድረግ ተባበሩ ማለት ነው። ይህንን ምርጥ ኮሚኒቲ ሰብስክራይብ በማድረግ ተቀላቀሉ። ሳምንት ደርሶ እስከምንገናኝ ሰላም ቆዩኝ።